በማላውቀውና እርግጠኛ ባልሆንኩበት ነገር በእናትና በልጅ መሀል ስለገባው ይቅር በይ። ቆይ ምን ብታጠፋ ነው እግርሽ ላይ ወድቃ ይቅርታ የጠየቀች? እናቴና እኔ ምን በላው ምግብ ውስጥ ለረጅም ሰዓት የሚያስተኛ የእንቅልፍ መድኃኒት ከታ ስለ ያስኳት ነው። ማለት ለምንድን ነው ረጅም ሰዓት እንድተኛ የፈለገችው? ማለትማ ቤት ውስጥ ያለውን ወርቅና ሌሎች ነገሮችን ይዛ ለመጥፋት ነው። እና ዝም አልሻት? አይተሃት የለ እግሬ ላይ ወድቃ ይቅርታ ስጠይቀኝ እና ደግሞ ይቅር እንድትባሉ ይቅር በሉ የሌለ። በጣም ይገርማል። ስትታይ እኮ ጥሩ ሰው ነው የምትመስለው። ብታይ በጣም መጥፎ ሰው ናት። እኔና እናቴን ለማጣላት ያላደረገችው ነገር የለም። የገዛ እናቷን እራሱ አታከብራትም እኮ። በጣም ነው የሚገርመው። በቃ ሻዩ እስኪደርስ ልብስ ቀይሬ ልምጣ። እሺ፣ ሻዩ እንዳይቀዘቅዝ ቶሎ ና። እሺ። ሻዩ እኮ ደርሷል። ጠጥታ አትሄድም እንዴ? እንዲህ ስትታይ ጥሩ ሰው ትመስያለሽ። ቆይ ግን ምን አይነት ሰው ነሽ? እንዴት ለገንዘብ ስትይ የሰውን ነፍስ ለማጥፋት ትሞክሪያለሽ? መለሽልኝ እንጂ ምን ይዘጋሻል? ቆይ እንዴት በእናትና በልጅ ማለት ትገቢያለሽ? እንዴት እናት ላይ ይሄን ያህል ትጨክኛለሽ? ስለምን እያወራ እንደሆነ አልገባኝም። ዳግም በኋላ የሚጸጽትህን ነገር አታውራ። ዝም በይ እባክሽ። ነፍሰ ገዳይ፣ አረመኔ፣ ጨካኝ ነሽ። ሰላም በብሌን ምክንያት እንግዲህ ከአንዴም ሁለቴ ህይወቷ ተርፏል ማለት ነው። ነገር ግን በተቃራኒው አሁን ላይ ብሌን ናት እየተጎዳች ያለችው እዛ ቤት ውስጥ በሰራተኝነት ብትመጣም፣ ነገር ግን የሰላም ልጅ ናት ማለት ነው። ይህንን ነገር አታውቅም። አሁን ላይ የውሸት ልጅ ናት ተብላ የመጣችው ብዙ ነገርን ብሌን ላይ እያደረገች ነው ያለችው። ብሌን የእናቷ ላይ ሙከራ እንዳደረገች አድርጋ ነበረ ለተከራዮች እያወራች ያለችው። አንዱ ተከራይ እንግዲህ እዛ ቤት ውስጥ የሰላም ልጅ ናት ተብላ የመጣችውን እሷ ሰራተኛ ሆና ቀርባ እናም ደግሞ ብሌንን የእሷ ልጅ አድርጋ ነው በተቃራኒው ለሱ እየነገረች ያለችው ማለት ነው። ልጁስ እውነቱን ቢደርስበት ምን የሚላት ይመስላችኋል? አሁን ላይ እንግዲህ ብሌንን አስቀይሟታል። እንዴት እናትሽ ላይ ይሄንን ነገር ታደርጊያለሽ ብሏታል። ምክንያቱም እሷ እንግዲህ ራሷን ነፃ ለማድረግ ብሌን ተማራ ከዛ ቤት ውስጥ እንድትጠፋ ነበር እያደረገች ያለችው። ይሄንም ደግሞ ተሳክቶላታል ከአንዴም ሁለቴ ማለት ነው። ምክንያቱም ሰላምን ለማሳመን ማድረግ ያለባትን ነገር አድርጋለች። ብሌን እንድታይ አድርጋ እንግዲህ ምግብ በድጋሚ ለእናቷ አቅርባለች። ብሌን ያየችው ማለት ነው። እሷ ምግቡ ላይ መርዝ ስታደርግ ነበር። ነገር ግን እሷ ቀይራ ነው። ምክንያቱም አሁንም አትብይ ስለምትላት አይታለች። በደንብ አሰራልሻለሁ፣ እናትሽ እንድትጠላ ነው ማደርግሽ። አንቺና እናትሽ ልጅና እናት መሆናችሁን ከማወቃችሁ በፊት አንቺ ብን ብለሽ ከዚህ ቤት እንድትጠፊ ነው ማደርግሽ ብላ እንግዲህ ተነስታለች። እንግዲህ የሰላም ወንድምም እዛ ቤት ውስጥ እንግዲህ ሁለት ሆኖ አንድ ላይ እየሰሩ ስለሆነ ቤት ውስጥ ልጇ ናት ተብላ የመጣችሁ ጋር እንግዲህ የብሌን አጎት አሁን ላይ ጠንክሮ እየሰራ ነው ያለው። ምክንያቱም ብሌንና ሰላም ልጅና እናት መሆናቸው መታወቅ የለበትም። ስለዚህ ሰላም ደግሞ ቅርብ ጊዜ ነው ቤቱን የገዛችው። ስሟ የቤቱን ካርታ በስሟ አላዞረችም። ይሄ ነገር ደግሞ ሰላም መትረፏ ጥሩ ነው፣ ለእኛ አጋጣሚ ነው፣ እንኳንም ተረፈች ብሏታል ማለት ነው። አሁን ላይ ግን ሁለቱ እንዲጣሉና ወይ ደግሞ ሰራተኛዋ ከቤት ተማራ ብን ብላ እንድትጠፋ ይፈልጋሉ ማለት ነው። አላማቸውን ለማሳካት ያንን ነገር ለማድረግ ደግሞ ሰላምን የሚያሳምናት ነገር አድርጋለች ማለት ነው። ምክንያቱም ብሌን ያየችው ልጇ የተባለችው የመጣችው እንግዲህ ምግቡ ላይ መርዝ እንዳደረገች እና እሷን ለመግደል ሙከራ እንዳደረገች ሁሉንም ነገር ነግራታለች። ጠዋትም ምግቡ ላይ አድርጋ ነበረ። አሁንም ደግሞ ሻዩን ያቀያየርኩት
መርዝ ስላደረገችበት ነው። በተደጋጋሚ አንቺን መግደል ትፈልጋለች ብላ ለሰላም ተናግራለች። እንዴት እንደዚህ ትያታለሽ? ልጅ አይደለችም ወይ? እንዴት እንደዚህ ታስቢያለሽ? ብላ ተቆጥታታለች። ነገር ግን ያው ሁለቱም ማጣላት ስለሆነ ስራዋ ተሳክቶላታል። ብሌን እንግዲህ እናቷ ያለችበት ሁኔታ በጣም አሳዝኗት ስለነበረ በድጋሜ ሰላምን እግሯ ላይ ወድቃ ይቅርታ ጠይቃለች። ያንንም ነገር አልጨከነችባትም። ምክንያቱም ስደት ላይ ነበረች፣ ብዙ ነገርን ያሳለፈች ስለሆነ ሰውን ትረዳለች። ይቅር ብላታለች ማለት ነው። ግን በድጋሜ ብዙ ነገሮች ያጋጥማታል ማለት ነው። ብሌን በጣም ታሳዝናለች። በዛ ላይ ደግሞ ተከራይ ተብዬውም ሰላም ልጅ ናት የተባለችው ራሷን ሰራተኛ አድርጋ ብሌንን ደግሞ ልጇ ናት ግን እናቷን መግደል ትፈልጋለች ብላ ለልጁ ስለነገረች ልጁ ደግሞ እንግዲህ ብሌንን ሲያገኛት ሻይ ይዛ ወደ ቤት ልትመለስ ስትል ወደ ሳሎን ልትመጣ ስትል እንዴት እንደዚህ ታደርጊያለሽ? ነውረኛ ነሽ፣ ነፍሰ ገዳይ ነሽ፣ እናትሽን ለመግደል እንዴት እንደዚህ ሙከራ ታደርጊያለሽ? ይላታል። አልተጠራጠረችም። እንዴ በኋላ ላይ የሚጸጽትን ነገር አትናገረኝ፣ ለምን ትናገረኛለህ ብለዋለች። ነገር ግን ቅስሟን የሚሰብራት ንግግር ስለነበረ አልቅሳለች። በጣም ነው የምታሳዝነው። ከልጅነቷ እንግዲህ ብዙ መከራና ስቃይን ነው ያሳለፈችው። በጣም የምታሳዝናት በአጎቷ እንግዲህ በዚህ ልክ ለሀብት ተብሎ እንግዲህ ብዙ ነገር፣ በዛ ላይ ደግሞ ሳትፈለጊን የመጣሽው ዲቃላ ነሽ እየተባለች እንግዲህ አይምሯ ከልጅነቷ ጀምሮ ቢነካም ነገር ግን ምርጥ እናት ያሳደገቻት እናት አለች። መውለድ በነገራችን ላይ ምንም ነው ለመውለድ እበትምትል ይወልዳል ይባል የለ። በጣም ነው የህይወት ታሪኳ በጣም ነው የሚያሳዝነው። እኔ እሷ ቦታ ሆኜ ራሴን ሳየው በጣም ነው የምር የተሰማኝ ማለት ነው። ምክንያቱም እሷ እንድትጠላ ያደረገችው አደራረግ በጣም ነው ያስጠላችን። ድራማው ላይ ካራክተር ሆና የሰራችው የሰላም ልጅ ናት፣ የውሸት ልጅ ናት ተብላ የመጣችው በጣም ነው የምታስጠላው። ምክንያቱም በዚህ ልክ እንግዲህ ብሌን ላይ ጥላቻ አድሮባታል። ብሌን ብን ብላ እንድትጠፋ ነው የምትፈልገው። እሷ ደግሞ የቤት ኪራይ ይቸግራታል። እናቷን ለመርዳት ነው ከቤት የወጣችው። ነገር ግን አንድን ነፍስ ለማዳን ባደረገችው ነገር ብዙ ፈተናዎች እያጋጠሟት ነው ያሉ። በትተሽ ስሪ ልጄ፣ እንዳትጣይ ከአሰሮችሽ ጋር ብላታለች። ግን ደግሞ እናቷ መሆኗን አላወቀችም። ብታውቅ ኖሮ ብዙ ነገሮችን ታደርግ ነበር። ነገር ግን ዲኤንኤ ምርመራ ሳይደረግ እናትና ልጅ ነው መባል ጥሩ አይደለም። ነገር ግን ሰላምም ትክክል አይደለችም። አንድ ሰው እንግዲህ ከ10 ዓመት በኋላ ከስደት መጣ ልጅሽ ናት ብለው ሲያመጡላት መቀበል የለባትም። ምክንያቱም ወንድሟን ታውቃለች፣ ብዙ ነገር አድርጓታል፣ በድሏታል፣ ልጇን ሲቀጠቅጥባት ነበረ። በዛ ላይ ደግሞ ዲቃላ ኬት ማመጣሽ ነው እያለ ዝቅ ከፍ እያደረገ ሲናገራት መጠርጠር ነበረባት። እችኛዋን ልጅሽ ናት ተብላ ስትመጣ በብዙ ነገሮች ራሷን መጠየቅ እንዲሁም ደግሞ እሷንም ማስመርመር መቻል ነበረባት ማለት ነው። ምክንያቱም አንዳንድ ጊዜ የተሰጠንን ሁሉ መቀበል እንደሌለብን ነው የሚያሳየው ድራማ ማለት ነው። እንግዲህ ብሌን ብታሳዝንም መጨረሻዋስ ምን ይሆን? አሁን ላይ ደግሞ ብሌንን መግደል ትፈልጋለች። ራሷ ስሟን ብሌን ነው አሁን ላይ የመጣችው፣ የሰላም ልጅ የውሸት ተብዬዋ ማለት ነው። ሁለቱም ብሌን ናቸው። ነገር ግን ያቺ ልጅ አሁን ላይ ሻይ ውስጥ መርዝ ጨምራለች። ያንን መርዝ የተጨመረበትን ሻይ ማን ሊጠጣ ይችላል? ያ ልጅም ሊጠጣ ይችላል፣ አይታወቅም። ምክንያቱም ልብሴን ቀይሬ እመጣለሁ ብሎ ነበረ ማለት ነው ከቤት የወጣው። ሲመለስ ያንን ሻይ ጠጥቶ በስተ መጨረሻ ላይ እሱ ራሱ ድብን ሊል ይችላል ማለት ነው። ምክንያቱም በፊት ላይ የሰላም ልጅ ናት ተብላ የመጣችውና የሰላም ወንድም ሲያወሩ በነበረበት ሰዓት ላይ ሰምቷል። በዚህ ልክ ግን እዚችኛዋ ላይ ጥላቻ ባንዴ ሊኖረው አይገባም ነበረ። እንግዲህ ጌጣጌጥ ወስዳ ለመሄድ ነው። ረጅም ጊዜ የሚያስተኛውን የራስ ምታት መድኃኒት ነው የተሰጠቻት፣ ወይም ደግሞ የእንቅልፍ መድኃኒት የሰጠቻት ብላ በዋሸቹ አምኖ እሷ ላይ እንግዲህ ከፍ ዝቅ እያለ ሲያወራ እንዲሁም ደግሞ ሲያንቋሽሻት ነበረ። እሷ ደግሞ ይህ ነገር ተሰምቷታል። ነገር ግን አንገቷን ደፍታ መስራት ስላለባት አሁንም በዝምታ አልፋለች። እንዲሁም ደግሞ ፈጣሪ ሆይ ባላረጋገጥኩት ነገር እናትና ልጅ መሀል ስለገባው ይቅር በለኝ ብላለች። የውሃ እንግዲህ ምንም አይሆንም፣ ፈጣሪ ይጠብቃል። አሁንም ብሌን ያንን መርዝ አትጠጣም ብዬ አስባለሁ ማለት ነው። አንዳንድ ጊዜ የውሃዎችን ፈጣሪ ይጠብቃል። ነገር ግን ፈጣሪ ይጠብቀናል ብለን ችላ ማለት የለብንም። እሷ ነፍስ ባዳነች እንግዲህ መልሳ ይሄ ሁሉ መከራ ሲደርስባት ማየት በጣም ከባድ ነው።
ነገር ግን የእሷን ሀብት እና ንብረት ለመውረስ ይሄን ሁሉ የሁለት ሰው ነፍስ ማጥፋት ወንጀል ነው። እሷም ያልሰራችውን ያላፈራችውን ነገር እናቴ ነሽ ብላ ንብረቷን ወደ ስሟ እንዲዞር ማድረጓ ጅልነቷ ነው። ምክንያቱም አጎት ተብዬዋ የብሌን አጎት ተብዬዋ አይደለም እሷን እህቱ ላይ እንኳን እየጨከነ ነው ማለት ነው። እሷን ገሏት። አሁን ላይ ደግሞ ወደ ስሟ ቢዞር እንኳን አይተዋትም ማለት ነው። ጅልነቷ ነው እንጂ አሁን ላይ ከሱ ጋር ተባብራ ብሌንን መግደል የምትፈልገው ማወቅ የለባትም። በሰዓት ወይ ደግሞ ጊዜ በረዘመ ቁጥር ሁለቱ በደንብ ካወሩ ወይ ደግሞ ከተቀራረቡ ብዙ ነገሮች ሊፈጠር ይችላል። እናትና ልጅ መሆናቸውን ካወቁ እንዲሁ በቀላሉ አይተውንም። ይሄ ምስጢር ከታወቀብን ከባድ ነው ብሎ አስጠንቅቋታል ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ከአደራ ድራማ ምን ተማራችሁ? አደራ ማለት እንግዲህ ታውቃላችሁ ቃል መግባት ነው። አደራውን ሳይጠብቅ አደራውን በልቶ አሁንም ደግሞ እናትና ልጅን መለያየት እና የራሱ ያልሆነውን ንብረት ደግሞ የራሱ ማድረግ ይፈልጋል ማለት ነው። በዚህ ልክ እህቱ ላይ ጥላቻ ኖሮበታል ማለት ነው። እንግዲህ የራሱ ያልሆነውን ነገር ለመውሰድ ደግሞ የሰውን ነፍስ መንጠቅ በጣም ከባድ ወንጀል ነው ማለት ነው። ይሳካላቸው ይሆን ወይስ ብሌን ታሸንፍ ይሆን? ብሌን እንግዲህ ያው አደራ ድራማ ላይ በጣም ታሳዝናለች። እንግዲህ ያው መጨረሻ ላይ የእሷ ሁኔታ ያምራል ብዬ አስባለሁ። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። በሌላ በአዲስ ቪዲዮ እስከመጣ ድረስ ቸር ሰንብቱ። ወዳችኋለሁ።